የህወሓት ቡድን ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌደራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። ቡድኑ ባወጣው መግለጫ የፌደራል መንግስት ላይ ከፍተኛ የሆነ ክስ ያቀረበና ለተፈጠረው መካረር መንግስትን ተጠያቂ ያደረገ ሲሆን የፌደራል መንግስት ተፈናቃዮችን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ የታጠቁ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱን እያጓተተና እያዳከመ ነው በማለት ወንጅሏል። ህወሓት ያወጣው መግለጫ ቅሬታና ውንጀላ ብቻ ሳይሆን ከባድ የተባለ ዛቻና ማስፈራሪያም ተካቶበታል። የፌደራል መንግስት አሁን እየሄደበት ያለውን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሓት አስጠንቅቋል። ከዚህ ጋር ተያይዘው ህወሓት ለአፍሪካ ህብረት ባቀረበው ጥሪ ጉዳዩ ወደ ግጭት ከማምራቱ በፊት የአፍሪካ ህብረት እንዲመለከተውና መፍትሄ እንዲፈልግ ጥሪ አቅርበዋል። በሌላ በኩል ህወሓት ባወጣው መግለጫ ወደ ራሱ አመራሮችም ተመልክተው ራሱን ወቅሰዋል። በክልሉ ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት በከፍተኛ ሁኔታ መስፋፋቱን አምኖ ይህን ለማስተካከል ከጊዜያዊ አስተዳደሩ ጋር እጅና ጓንት ሆነን እንሰራለን ብለዋል። ውስጣችንን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክትም አስተላልፏል። መግለጫው በአጭሩ በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌደራል መንግስት ስምምነቱን ካላከበረ ነገሮች ወደ ከፋ ነገር ይቀየራሉ የሚል አንድምታ ያለው መልእክትን አስተላልፏል። ህወሓት በመግለጫው ከጊዜያዊ አስተዳደሩ ጋር እየሰራ ነው ቢልም ነገር ግን የመረጃ ምንጮች እንደሚያመላክቱት ከሆነ በመካከላቸው ከፍተኛ አለመግባባት እንዳለ ነው። ከሰሞኑ በመቀሌ ሲደረግ በነበረው ዝግ ስብሰባ እንኳ በትግራይ አመራሮች ከፍተኛ ባለስልጣናት መካከል እርስ በርስ መወቃቀስና መወነጃጀል እንደነበረና የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ስብሰባውን ረግጠው እንደወጡ የመረጃ ምንጮች ጠቁመዋል። የመረጃ ምንጮቹ እንደጠቀሱት ከሆነ አለመግባባቱ የተፈጠረው ጽምዶ የሚባል ከኤርትራ ጋር በፈጠሩት ጥምረት እንደሆነና ጥምረቱ በአሁኑ ሰዓት ከኤርትራ ጋር በተፈጠረው ግጭት ወደ መፍረስ በመቃረቡ እንደሆነ ተጠቁመዋል። በደብረ ጽዮን የሚመራው ቡድን ጽምዶን አብዝቶ እንደሚደግፍና ከሌሎች የህወሓትና ጊዜያዊ አስተዳደሩ አመራሮች ተቃውሞን ያስነሳ ቢሆንም ነገር ግን ህወሓት ተስማምተናል ካለ በኋላ ባወጣው መግለጫ በፌደራል መንግስት ላይ ዛቻና ማስፈራሪያ ያዘሉ መልእክቶችን አስተላልፏል። ሁለቱ ኃይሎች የገቡበት ሰጣ ገባና የቃላት ጦርነት በዚሁ ከቀጠለ ወደ ዳግም ግጭት መግባታቸው አይቀሬ ነው እየተባለም ይገኛል። በሌላ መረጃ በዛሬው ዕለት በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው ባኩጂ ቀበሌ ዛሬ ህዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከባድ የሆነ ጥቃት እንደተከፈተና ውጊያ እየተካሄደ መሆኑን በአካባቢው የሚኖሩ ነዋሪዎች ገልጸዋል። ነዋሪዎቹ እንዳሉት መንግስት ሸኔ ብሎ የሚፈርጀው የኦሮሞ ነጻነት ሰራዊት ታጣቂዎች ከተማዋን ባልታሰበ ሰዓት መቆጣጠራቸውን ገልጸው ሳናልቅ ድረሱልን ሲሉ አስቸኳይ የድረሱልን ጥሪ አቅርበዋል። ነዋሪዎቹ እንደገለጹት ጥቃቱ የተፈጸመው ከንጋቱ 11 ሰዓት ሲሆን ታጣቂዎቹ ከተማዋን ከያዙ በኋላ ከባድ ውጊያ ተቀስቅሷል ብለዋል። በዚህ ጥቃት ከ40 በላይ ንጹሃን ዜጎች መገደላቸውን የገለጹት ነዋሪዎቹ በአንድ አሰቃቂ አጋጣሚ ከአንድ ቤተሰብ 4 አባላት የተገደሉበት ሁኔታ መከሰቱንም ተናግረዋል። የባኩጂ ቀበሌ ነዋሪዎች በአሁኑ ሰዓት በታጣቂዎቹ እንደተከበቡና ለከፍተኛ ስጋት መዳረጋቸውን ገልጸው የመንግስት የጸጥታ ኃይል በአስቸኳይ እንዲደርስላቸው ተማጽነዋል። የመተከል ዞን በተለይም ቡለን ወረዳ ከዚህ ቀደም በተደጋጋሚ በታጣቂዎች ጥቃት ከፍተኛ የሰብአዊ ቀውስ ያስተናገደና በሺዎች የሚቆጠሩ ዜጎች የተፈናቀሉበት አካባቢ መሆኑ ይታወሳል። ምንም እንኳን የመንግስት የጸጥታ ኃይሎች ባደረጓቸው ተደጋጋሚ ዘመቻዎችና የህግ ማስከበር ስራዎች አካባቢው አንጻራዊ መረጋጋት አሳይቶ እንደነበረ ቢገለጽም የዛሬው ጥቃት የጸጥታው ስጋት እንደገና በከፍተኛ ሁኔታ ማገርሸቱን አመላካች ሆኗል።
ነዋሪዎቹ በሰጡት አስተያየት በመንግስት ላይ ያላቸውን ከፍተኛ ቅሬታ ያነሱ ሲሆን መንግስት ሸኔን ለምን ማስቆም አቃተው ሲሉ የጠየቁት ነዋሪዎቹ ይኸው ቡድን ከዚህ ቀደም ባንክ ዘርፏል፣ የሀገር ሽማግሌዎችን ገድሏል፣ አሁንም ህዝቡን እየፈጀ ነው ሲሉ መንግስት ለምን ዘላቂ መፍትሄ ማምጣት እንዳልቻለ ጥያቄ አንስተዋል። ይህ ዘገባ እስከ ተጠናከረበት ሰዓት ድረስ በመንግስት የጸጥታ ኃይሎች በኩል እየተወሰደ ስላለው እርምጃም ሆነ በደረሰው ጉዳት መጠን ዙሪያ ከክልሉ መንግስትም ሆነ ከፌደራል መንግስት የተሰጠ ይፋዊ መግለጫ የለም። በሌላ መረጃ በዛሬው ዕለት በአፋር ክልል ኤርታሌ አካባቢ ከባድ የተባለ የእሳተ ገሞራ ፍንዳታ መከሰቱን ከስፍራው የወጡ መረጃዎች አመላክቷል። ፍንዳታው ከዚህ በፊትም አልፎ አልፎ የተለመደ ቢሆንም ነገር ግን የዛሬው ፍንዳታ በመጠን ከባድ የሚባለውና ከዚህ በፊት ከነበረው ለየት ያለ ግዙፍና አስደንጋጭ የፍንዳታ ድምፅ እንደሆነ ታውቋል። ፍንዳታውን ተከትሎ በኤርታሌ አካባቢ በሰማይ ላይ የሚታየው ጭስ በመስፋፋት ወደ አካባቢው ነዋሪዎች እየተስፋፋ እንደሆነና ጭሱም የማፈንና የማቃጠል ባህሪ እንዳለው የተሰማ ሲሆን የአካባቢው ነዋሪዎችም ከፍተኛ ስጋት ውስጥ በመሆናቸው አስቸኳይ እርዳታ ያስፈልጋቸዋል እየተባለ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።